ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ቤተሰቦቼ ዛሬ እንግዲህ ተመልሰን መተናል። ዛሬ የመጣንበት ምክንያት ምንድን ነው? ያው ለሩታ ቃል ገብቼላት ነበረ ወደዚህ ቤት እንድትገባ ያደረግኳት ማለት ነው። እና ቃል በገባሁት መሰረት ያው እኔ ልብሶቼን ይዤ እወጣለሁኝ ምናምን ነገር ብያታለሁኝ። እና ዛሬም ጠዋት ደውላ ቃልህን አጠፍክ ምናምን ነገር አለችኝ ማለት ነው። እና ቃሌን ማጠፍ ፈልጌ ሳይሆን ምናልባት ወደ ቤት ስትገባ ሀሳብ ከቀየረች ምናምን ነገር ብዬ አስቤ ነበርና እሷ ምንም የቀየረችው ሀሳብ የለም። ጠዋት ደውላለች ቃልህን ልታጥፍ ፈልገህ ነው ወይ ምናምን ነገር አለችኝ ማለት ነው። እዚህ መኖር እየመሰላት ማለት ነው። እና እኔ ደግሞ ቃሌን ማጠፍ ፈልጌ ሳይሆን እንደነገርኳችሁ ያው በዚህ ሰሞን ሰርፕራይዝ አድርገናታል። እዚህ ቤትም እነ ሲስተር ሰርፕራይዝ እንዲያረጓት ብዙ ነገር አድርጌ ነበርና ያንን ነገር ስታይ ትንሽ ልቧ ምናልባት ሊመለስ ይችላል ወይም ሌላ ራራ ይችላል ብዬ አስቤ ነው ዝም ያልኳት የነበረው። እና እኔ ከነ አቤል ጋር ነበረ እያደርኩኝ የነበረው የሁለት ሶስት ቀን ማለት ነው። እና ጠዋት ደውላ ግን ምነው ምናምን ነገር ስትለኝ እሺ ብያት መጣሁኝ። እና እንግዲህ ፋሚሊዎቼ ያው ዛሬ ልብሶቼን ይዤ እወጣለሁ። የምለብሰውን ልብስ ብቻ ነው ይዤ የምወጣው፣ ሌላ ነገር አለ ቤት እስክከራይ ድረስ ወይና አቤል ጋር መቆየት እችላለሁ፣ ወይም ደግሞ ሩምም መቆየት እችላለሁ፣ ሆቴል ማረፍ እችላለሁ። ችግር የለውም። እኔ የእሷን ደስታና የእሷን ሰላም ብቻ ነው የምፈልገው። ሌሎች ማውረካችሁ በላይ ነበሩት ላይ ነበረ ወርዳ ዳር ላይ ይህንን ሱሪዎቹን እንዳላስገብታላ እና ፋሚሊቼ ዛሬ እንግዲህ ልጄንም ሸውለዋለሁኝ። ቢሆን አክል ጊዜ አንዴ እየመጣሁኝ እጠይቀዋለሁኝ። ሌላ ምንም የምፈልገው ነገር የለም። ልብስ ነው። ልብሱንም ያው በሁለት ሻንጣ አድርጌያለሁኝ መውሰድ እችላለሁኝ ማለት ነው። እና ፋሚሊዎቻችን ያው ባይሆን ይሄ ባይሆንና ነገሮችን ተምረው ቢያንስ ሌላው ቢቀር እዛ ጋር ይታያቸዋል። አንድ ክላስ አሳያቸው። እዛ ጋር ክላስ አለና እኔ እዛ ክላስ መሆን እችላለሁ ብያት ነበረ። እሷ ግን ፈቃደኛ ልትሆን አልቻለችም። እሷ እዚህ ሆና እኔ እዛኛው ክፍል መሆን እችል ነበረ። በምንም አይነት ነገር ሳንነካካ ሳንገናኝ መኖር እችል ነበረ። ግን ያንንም እሷ አልፈለገችውም እና እኔ መውጣቱን ነው የምትፈልገው። እና የእሷን ሀሳብ ሞላላታለሁ፣ ችግር የለውም። ለምን ወደ ውጭ ሀገር ልትሄድ ነበር። ያንን ሀሳብ አስቀርቻት ነው እኔ እዚህ እንድትሆን ብዙ ነገር አውርቻት ነው ጊዜውን አራዝማ ያለችው ማለት ነው። ያው ጊዜው በተራዘመ ቁጥር ነገ ከነገ ወዲያ ምን እንደሚፈጠር አይታወቅም ህይወታችን ላይ እና ወደ ሰላም እንመጣለን ብዬ አስቤ ነበር። ይህንን ያደረኩት የነበረው ያው እንግዲህ የሩታ ውሳኔ ትንሽ ይከብዳል። ፍላጎቷን በደንብ በግልጽ መናገር አልቻለችም። ቤቢዬ ምታኛ መሰለኝ ቾሳለ ለምታኛ ተናለ ዛሬ ፏ ብሏል። ደግሞ አምሮበት ነበር ላሳያችሁ። ኔክስ ኩልል ያለ አሻንጉሊት መስሏል። እያያችሁ በደንብ ፊት ለፊት ሆና አሳይቻችሁ አላውቅም። ቆይ ላሳያችሁ። እያደገልኝ ነው ደግሞ ጎረምሳ እየሆነ ነው፣ እያማረበት ነው። አለባባይ የነባት ሰላም ብላችሁ እስኪ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ በላችሁ። አባቴ ከአንድ ከሁለት ወር በኋላ ዋና እናስመዘግበዋለን። ከዛ ጂም ቤትም ይገባል ከኔ ጋር
ቶሎ ቢያደርግ ማለት ነው ምን እንደማደርገው አሳያችሁ ነበር እግዚአብሔር እና አባቴ አንቺ መሳቅ ጀምሯል ደግሞ እግዚአብሔር መሳቅ ጀምሯል ባለፈው ራሱ ያሳቀኝ ነበር አንተ የኔ አባት የኔ ቆንጆ የኔ ሸበላ አሁን ልብስ አንገቱን ያዘው አንተ እያየህ እኮ ነው አንተ የኔ አባት ፋሚሊዎቻችን ልብሱን እንዴት ታያችሁ? እናቱ መስዬው ያጠብቅኛል። ጭራሽ እናቱ መስላ አንተ እንዲዞርለት ኧረ በለው ይኸው አይኑ ከእኔ ጋር ነው። የእኔ አባት አለባበሱ እንዴት አያችሁ? ያምራል። የልጆች ልብስ ግን በጣም ያምራል። አባቴ ትልቅ ልጅ ነው። አንተ ይዞ ነው ቀላቱ ይችላል። አባቴ የእኔ አባት እና እንግዲህ ፋሚሊዎቻችን ባባዬ ዛሬ አምሮበታል። በራሱ ልክ ልብስ አግኝቼለት ነውና ይሄ እንደምታዩት ገዝቼለት ጠዋት ሳለብሰው ልኩ አይሆንም እምር አለበት ማለት ነውና ባባዬንም ቸው ማለት ስላለብኝ ነው የመጣሁት ማለት ነው። አያያዜ ግን እንዴት ነው ችዬበታለሁ። አንገት ነው የሚያዝ እንደዚህ ጭንቅላት እያዘ ያው ልምዱ ስላለ አንዱ ለሶ ስለወለድ ያላመናቸው አቤል እኮ አንድ 3 ልጅ ይኖረዋል። ወይኔ አባት እንደው እኔ ለማየት እንዴት እንደምትለው ግራ ጋብተው ነው ማን ነው እያለ ነው። በቃ አዲስ ሰው ነበር ብዙ ጊዜ አይተኛል። እና እንግዲህ ፋሚሊዎቻችን ባባዬ ከመተኛቱ በፊት ማግኘት ስላለብኝ ነው የመጣሁት የነበረው። እንቅልፍሽ መጣ ሲላስተኛ ማስተኛ ላይ እንዴት ነው ልጅ የሚያዘው? ይተኛል። ከ5 ደቂቃ በኋላ ሳስተኛው ታይታላችሁ። ይተኛል። ሲተኛ ልጅ እንደዚህ ነው። እሺ ለሌላ ጊዜያችሁ ማለት ነው። እና እንግዲህ ፋሚሊዎቻችን ዛሬ የመጣንበት ጉዳይ ይህንን ይመስላል። ሩታ ሳሎን ነች ያለችው ከልጄ ጋር እንደሆን ብላ ነው የተወችኝና አቤት ጫማዎቹን በቴስት አላደረጌ መኪናው አንዱን ሻንጣ አስገብቻለሁ። የቀድሜ ሻንጣ ብቻ ነው ማለት ነው። እንግዲህ ፋሚሊዎቻችን ልጋያ ላይ አሪፍ ነኝ። ባባዬን እንግዲህ አንዳንድ ጊዜ እንዲህ እየመጣን እንጠይቀዋለን። ከዛ እንግዲህ ህይወት ይቀጥላል ማለት ነው። እና ለዛ ነው ሩታ ሳሎን ይዤ ወጣሁ። የሆነ ነገር አትለብሰውም ነበር? ነገር አትለብሰውም ወይ? የገዛሁለት ልብስ እንዴት አሪፍ ያምርበታል። አለበስኩት እኮ ግን አጨናንቆታል እኮ። እሺ በደንብ ያዘው አንገቱን። እዚህ ጋር ትከሻው ያዘው። እዚህ ጋር እንደዚህ ደግፍ ያዘው። ዋናው እሱ ነው። አምሮብኛል በጨነቀ ነፍሱ እኮ ይሄ ጌታ እንደዚህ ጋር ላልጎ ፊልም ጨነቀላበት እንደዚህ ያስተኛል። አቦቴ ወለቦቹ ሲያምር ልብሱ ግን እስከዛሬ ድረስ በልኩ ይሄ የአራስ ቤት ልጅ ልብስ ምናምን ነው እየለበሰ የነበረውና እንደዚህ ያልብሻው አላውቅምና ዛሬ የሆነ ቦታ ላይ ተሰቅሎ ሳየው ወዲያው አንቺ ገዛውለት። አንዳንዴ ልጅ ሲኖራችሁ የሆነ ነገር ዕቃም ስታዩ የሆነ ነገርም ስታዩ ለልጃችሁ ማድረግ ነው የሚታያችሁና ግን ሲያምር አማረበት። ኮፍያን ያላገኘሁለት በልኩ እስካሁን በልኩ ኮፍያ ያላገኘሁለትም እያልኩ ነው። እና ለማንኛውም መልካም ጊዜ ሁላችሁ። ፍቃደኛ ሆነሽ
እዚህ ሆን ደስ የሚል ነበረ። አይ ካለሽ ግን እንግዲህ የአንቺን ፍላጎትና የአንቺን እንትን መገደብ አልችልም። እውነቱን ስነግርሽ ማለት ነው። እና ፍላጎትሽን ነው እንድናለት የምፈልገው ማለት ነው። ሲቀጥል ቃል ገብቼልሽም ስለመጣ ከአንቺ ፍላጎት ወዴትም ፈቀቅ ማለት አልፈለግም። ምንም የለበት እንደዛ ሲጀምር ተነጋግረን ይሄንን ነገር ያደረግነው። እኔም ወደዚህ ለመመለስ ሀሳቤን የቀየርኩት አንተ ከዚህ ሌላ ቦታ ማለቅ ስላልከኝ እንጂ ቤት እኮ ነው እኮ ሌላ ቦታ ስላልተከራየሁ ነው። ገባሽ? በከራየሁ ነው ችግር አልነበረው እኮ ሌላ ቦታ አዘጋጃጅቻለሁ አላልክም እንዴ? ባለፈው ነው አዘጋጃጅቻለሁ ያልኩሽ አንቺ እንድትመጪ ስለፈለኩ ነው። እና እዚህ መተሽ ደግሞ ሀሳብሽን የምትቀይሪ ስለመሰለኝ ነው። እንደዛ ማድረግ አልችልም እኔ በዚህ ሰዓት አይሆንም እኮ ቢያንስ ቤት ለመፈለግ አንድ ሳምንት ምናምን ያስፈልጋል እኮ አይደል? ምንም አሁን የምኖርበት ቤት የለም እያልክ ነው? እውነት ሆቴል ነው የምኖረው። ቤት እስካገኘ ድረስ ሆቴል ነው ማለት ኖርማል ነው። ሆቴል ከዚህ በፊት እኮ ሆነ ታውቃለህ አይደል? ስለዚህ ደግሞ በጣም ቀላል ነው በሰዓት ቤት ማግኘት አይደል? አይደለም ለእኛ ለሌላም ሰው ብንፈልግ ወይ ሰዓት እናገኛለን። ስለዚህ አንተ ደግሞ ይህንን ነገር ማድረግ አያቅትም። በአንድና በሁለት ቀን እኮ በቃ ማለት 2 ቀን ቢፈጅ ነው ገፋ ቢል አይደል? ያው አንተም ለሌላ ሰው ስታደርግ ካየሁት ነገር አንጻር ነው። ለአንተ ሲሆን ደግሞ በደንብ ነው ኦፖርቹኒቲዎች የሚኖሩት። ያን ያህል አይጎዱም። ግን እሺ ብትይኝና ቢያንስ እስካገኝ እንኳን ከአንቺ ጋር የሆነ ነገር እኮ እያልኩኝ አይደለም። አንዱ ክላት ላይ መኖር ይችላል። ምን ችግር አለ? የምንድን ነው እኮ አንቺን እኮ የሚያገናኘን ነገር አይኖርም። ምግብ ነው። ምግብም ከፈለግሽ ውጭ በልቼ ልምጣ እችላለሁ። ለምን ተስማምተን ያወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰነና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ አይደለም። አሁን ፍላጎትሽ ካልሆነ እኮ ላስገድድሽ አልችልም። ያን ባንቺ ፍላጎት ነው የሚንቀሳቀሰው። ሀሳብ የምቀይርበት ምክንያት አይኖርም። ምክንያቱም በቃ ተነጋግረን ወስነን ነው እንደዚህ አይነት ነገር ውስጥ የገባ ነው። ሀሳቤ ደግሞ ግልጽ እንደሆነ ከተረዳ ነው የተቀየረ ሀሳብ ነው ማካደ ብቻ ሩታውን ቢሆን ፍላጎትሽ የሆነ ይሄ ከሆነ ችግር የለም። ይህ ፍላጎትሽን ከማድረግ ከማሳቀፍ በረበለ አዋቤንን የጠራሁት ጠዋት ስለደወልሽ በሌላ ነገር አለ ምንም አይነት ችግር አይፈጠርብኝ እንጂ ለማንም ቢመጣ ችግር የለም። አሁን ምን ነገርሽ መመላለስ አይቀርም። ገባሽ? ጩጮውን ለማየት ምናምን ስለምንመላለስ ቤት ማገኘበት ሰፈር ደግሞ የተለያዩ የሆነ ሩቅ የሆነ ቅርብ የሆነ ማውቀው ታሪክ የለም እና ያንን በማሰብ ነው ቢያንስ እሺ ብለሽ ነገሮችን ማለት ምንም እኮ ማተር አያደርግም። የቤቱ መቅረብም መራቅም ልጅን እንዳታይ ምን ያግድ ነገር የለም ማለት ከመመላለስ ብዬ ነው ያልኩት። ለምን ለመረዳት እንደሞከርሽ አላወኩም። ከመመላለስ ማለት እዚህ ከመመላለስ ብዬ ነው። ኦኬ፣ እዚህ ከመመላለስ እዚህ እየኖርኩኝ ልጄንም በደንብ ማየት እፈልጋለሁ ነው ሀሳቡ። እንደዛ ደግሞ መሆን አይችልም። ለምን? ለምን ችግር አለ? እንደዛ እሺ ሩታዬ፣ እሺ ብትይው ደስ ይል ነበር ማለት ማለት እዚህ ነገር መጣሽ እንቅልፍ መጣ ልጅ
እዛው እንደዚህ ይዘሽ ማስተኛታችን ማለት ለትንሽ ጊዜ እዚህ ቢሆን ማዘርም ሲስተር ከፋሚሊም እዚህ ለትንሽ ጊዜ እዚህ ቢሆን ለልጁም አንዳንድ ነገር የሚያስፈልገው ነገር እንዲያደርግልሽ እኮ ማለት ከዚያ ጋር አልጠመርም እዚህ ጋር ነው። ስለዚህ ለልጁ የሚያስፈልገውን ወይ የሚያስፈልገዋል ብሎ የሚያስበውን ነገር እኮ ከማድረግ ምንም የሚያግደው ወይም ወደኋላ የሚያስብለው ነገር የለም ማለት እዚህ ቤት ነው ከኖረ ነው የግድ ለልጁ ማድረግ የሚችለው አይደለም። እና ባየም ስለሌሉ ፋሚሊም ስለሌለ ቢያንስ በአንዳንድ ነገሮች ብቻሽን ነገሮች ተገቢ አይደለም። ገባሽ? እኔ አሁን እዚህ መኖሬ ለአንቺ የሚጠቅምሻል ምን የሚጎዳሽ ነገር የለም ሊገባሽ ማለት ነው። ለምን ብቻሽን እዚህ ብትኖሪ የሆነ ነገር እንኳን አስተምያለሁ ብቻሽ ከምትጋፈጪው እና ሰው ሲኖር እኩል አይደለም አይደል? ያንን በማሰብ ቢያንስ ማታ ማታ እንኳን ጩጫው አይተኛም አይደለ? እንደሚያስቸግርሽ አውቃለሁ። ስለዚህ ቢያንስ እየተቀያየርን እያያዝነው አንቺም የሆነ ሰዓት ላይ እየተኛሽ ከዛ በተራ ደግሞ እኔ ይዤው ደግሞ እንደዚህ እየተቀያየርን ብንለው ደስ ይለኛል። እዚህ በፊት እኮ የተለመደ ነገር ነው። ይሄ ለምን አይደለም እኮ ዛማ ማዘርሽን ስለነበረ ይሆናላ እያያዙልሽ ስለነበረ ወይ አንቺ እንድትተኛ እረፍት እንድታደርጊ እነሱ እያያዙልሽ ስለነበረ ይሆናል። ቢያንስ ግን አሁን እዚህ ብቻሽ ከምትሆኚ እኔ እንዲያስኩልሽ ለሊት ላይ ድንገት እንኳን ቢነሳ እንቅልፍሽ እንዲነሳሽ እኔ ይይዝልሻለሁ። እኔ ልጅ አይከብደኝም፣ ችግር የለውም። አንተ ብዙ አትጨናነቅ። ለዚህ እንደዚህ መጨነቅም አይገባህም። አንደኛ ኖርማል ነው። አባቴ ተው እንቅልፍ መስሏል ልጄ። ተው 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 አስተኝቼው ሲጠባ ነው እንቅልፍ መስሏል። እዛ ነው በቃ የቀየርኩት ሀሳብ የለም። እኔ የቀየርኩት ሀሳብ የለም። ሲቀጥል ደግሞ አንተ በዚህ ልክ አትጨነቅ። ሰው አለ እኮ የሚያግዝህ ሰው አለ አይደል? በዚህ ልክ መጨነቅ አይገባህም። የመጣው ሰጠች የሚያስፈልግሽ ነገር ካለ ለጭጫው የሚያስፈልግ ነገር ካለ መልካም ጊዜ ወደለ መጣሎሽ አባቴ ልጅ አባቴ እንገናኛለን። እሺ እሷንም አታስገድዳት ማለት ብዙ ነገሮች የከበዳት ትመስላለች። በቃ እና ባታስገድዳት እኔ ደስ ይለኛል። ችግር አልነበረውም። ነገሮችን አንዳንድ ጊዜ እኛ ባከበድናቸው ልክ ነው የሚከብዱት። ነገሮችን ባቀለልናቸው ልክ ይቀላሉ እንጂ ፈቃደኛ ሆና እሺ ብላኝ ምንም እኮ ማድረገው ነገር የለም። ምንም ያገናኘን ነገር አይኖርም። ለልጅ ስትኖር እናንተ ሳትኖር እኩል አይደለም የፈለገ ነገር ቢሆን ማለት ነው። ልጅ ሲኖር መታመም አለ፣ የሆነ ነገር አለ፣ ብዙ ነገር አለ። ገባህ? እኔ ደግሞ ነግራኛለች ከዛ በፊት ለሌሊትም ቀን ቀን ነው የሚተኛው፣ ማታ ማታ አይተኛም። እና ያንንም ብቻዋን እንትን ከምትል እኔም እያገዝኳት አብሬያት መሆን ነው ያልኩት እንጂ ሌላ ነገር እኮ ያልኩት ነገር የለም ማለት እንዲያውቅ። እሺ ማለት እሷ እያስገደድካት እየመሰላት ነው። ምናልባት ስታስብ እዚሁ አካባቢ ቤት ብትፈልግስ? ነው እንዳየው እኮ ነው ጠያይቀናል እኮ አይደል?
እዚህ አካባቢ ልናገኝ ስላልቻልን ነው። ከዛም ባለፈ ደግሞ ወይም ሆቴል ሊሄድ እንደሆነ እንኳን እያወቀች ምንም የራራችልኝ ነገር የለም። ለማንኛውም በጣም ይቅርታ ፋሚሊዎቼ፣ ያው ችግር የለውም። ትንሽ ቀን ሆቴል አርፍና ከዛም በኋላ ቤት ካገኘኝ ራሴን ቤት ተከራያለሁ። እንደ አዲስ ህይወትን እንደ አዲስ ኑሮ መጀመር እችላለሁ ማለት ነው። እና ኖርማል ነው። ምንም ነገር ከሱ አልፈለግም። እኔ ልጄም እሷም ሰላም ሆነው ብቻ እንዲኖሩ ነው የምፈልገው። ችግር የለውም። እኔ ወንድ ልጅ ላይ መጣት ላይ ነው። የሆነ ቦታ ሮጬ መግባት እችላለሁ። ጓደኞቼም ጋር መሆን እችላለሁ። ይህን ያህል ጤነኝነት ሀሳብ አይደለም። እና የኔ ጭንቀትና ሀሳብ የነበረው በቃ ሩታ ልጅ ሀገር ሊሄድ ነው ስትል ያንን ነገር ለማስተውና ወደ ቤቷ እንድትገባ ነበር የመጀመሪያ ፕላኔ። ቃልም ገብቼላት ነው የመጣሁት። ምንም ነገር አልረብሽሽም። ሲቀጥል እኔ ደግሞ ከአንቺ ጋር ሌላ ቤት እከራያለሁ ብያት ነው የመጣሁት። እና ምናልባት እዚህ ከመጣች በኋላ የተቀየረ ሀሳብ ካለ ምናምን ብዬ ስላሰብኩ ያው ደስተኛ ስትሆኑ አንዳንድ ጊዜ የምትወስኑት ውሳኔ ትቀይራላችሁ እና ያንን ውሳኔዋን ደስተኛ በሆነች ሰዓት ትቀይራለች ብዬ ስላሰብኩ ይህንን ነገር ያደረኩት የነበረው ማለት ነው። እሷ ምንም የቀየረችው ሀሳብ የለም። ኦልሬዲ ከእሷ ጋር እንድኖርም ምንም እንደ ጋርኛ አለች ይህን ከማየት ከማግኘት በስተቀር ማለት ነው። ከዚህ በላይ ልጫናትም አልፈልግም ማለት ተነግራችሁ ማለት ነው። ያው ጠላትን አሳፍራ ሴጣንን አሳፍራ ሁሉ ነገር ብናስተካክል ስለኝ ነበር። ግን ብቻ ነው ያው ወራ ለመልሳችሁ አልፈልግም። ፈጣሪ ያቀር ስለነገር እንደገና ያው እቃል ያበረስ እንደዚህ ባይሆን ደስ ይላል ነበር። ግን ያው አንዴ ሆኗል። ሩታም በዚህ ልክ ምን እንዳስጨከናት አናውቅም። ለሰዓት የሚያስፈልጋት የልጇን አባት አጠገቧ ሆኖ ብዙ ነገር የልጁን እንክብካቤ ያስፈልገው ነበረ። ግን ደግሞ ሩታ ይሄ እንዲሆን አልፈቀደችም ማለት ነው። አብርሃምም መጀመሪያ ቃል ገብቶላት ስለመጣ እሷ ከምትለው ነገር ወደኋላ ማለት የለበትም። እሺ ማለት ነው ያለበት የትኛውም ነገር እና አሁን መሄድ በቃ መሄድ እንችላለን። አሁን ለማንኛውም ፋሚሊዎቼ በጣም ወዳቸዋለሁ፣ አከብራቸዋለሁ። መልካም ጊዜ ዘምንላችሁ። በሌላ ቪዲዮ እንገናኛለን። በአዲሱ ቤቴ ወይ ሆቴል ላይ ሆኜ እንቀጥላችኋለን። አምናለሁ አንድ ቀን ነገሮች እንደሚስተካከሉ እግዚአብሔር ያውቃል። ችግር የለውም። ያው እሷ ህይወት ማለት እንድመጣባት አልፈልገችም። እኔም የራሴን ህይወት እኖራለሁ ይመስለኛል። አንዳንድ ጊዜ እኔ መሰለኝ ለነገሮች እየታገልኩኝ ያለሁት እሷ ስትፈልግ እኔ ነኝ ቱሽ እያረኳት ያለሁት እና ላስጨንቃት ነው። ከዚህ በላይ ችግር የለውም። የራሴን ህይወት መኖር እችላለሁ። መልካም ጊዜ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለም።